የሆነ ሰው አንተን ፈልጎ ቤት መጥቷል። እሱን ልንገር ብዬ ነው። ማን ነው? እኔ እንጃ። ዝም ብለህ መምጣቴን ብቻ ደውለህ ንገረው። ሲመጣ እሱ ያቀኛል ነው ያለኝ። ጠዋት ጀምሬ ስጨቃጨቅ አለብን። በቃቸው አንቺ ያሽ ደግሞ እንደ ልማድሽ ምሳቃዬን ጥለሽ ነይ እና ታዲያ ብሩን ወስዳችሁ ፊታቸው ላይ በትናችሁ እቃው ለምትቀበሉ አቶ ዘዳግም የጠየቁት ብር አንተ እንዳሰብከው ቀላል አይደለም። ድሮ ሜዳ ቅንጡ አሉ። ይኸውልህ ወስደህ የተወሰነ ብር ለአንድ ውስጥ እባክህ እቃውን ውሰድልኝ ብሎ መጥቶ ይለምናል። ግን እኮ እንደዚህ አይነት አሰራር የለም። ትሰማኛለህ? ያዘዝኩን ብቻ አድርግ። እምቁን ግለጪው አውጥተሽ ጨለማን በብርሃን ተክተሽ አጫውችኝ በይ እንዳስለመድሽኝ በኮርፊያ ጭጋግ አታልብሽኝ። እምቁን ግለጪው አውጥተሽ ጨለማን በብርሃን ተክተሽ አጫውችኝ በይ እንዳስለመድሽኝ በኮርፊያ ጭጋግ አታልብሽኝ። ኧረ በለው የሚገርም ጥምረት አጨብጭበናል። ይኸው ጽናቶች ትለያላችሁ። ቢግ ላቭ ኤንድ ቢግ ሪስፔክት። ዋው 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 ብለናል። ዘር ይለይለ እንዴ ጋይስ? ይለይለ ወይ? ደግሞ የሚገርም ጥምረት። ክፍል 1 እንደዚህ ከሆነ ሌላውን ክፍል አስቡ። ክፍል 1 እኮ ጋይስ እንዴ አንድ ሙሉ ፊልም በሉት እኮ ጋይስ። ረበለው ይለያል። ጅማሬው ከባድ ነው። ቀጣዩን ያሳምርላችሁ። ሌላ ምንም ልላችሁ አልችልም ጋይስ። እንዴት አያችሁት? ዘርን እንዴት አያችሁት? ያበደ እኔ በጣም ተመችቶኛል። እውነት ለመናገር እንደጠበቅኩት ነው ያገኘሁት። ክፍል 1 ላይ ነው ያለሁት። ብዙ ማውራት አልችልም፣ ግን ክፍል 1 አሪፍ ከሆነ ቀጣዩ ክፍል አሪፍ የማይሆንበት ምንም አይነት ምክንያት የለም። በጣም አሪፍ ድራማ እንደሚሆን ተስፋ አድርጌ ነበረ። ያው እንዳያችሁት ነው እንግዲህ። እኔ በጣም ተመችቶኛል። እንደ እውነቱ የሌለ ነው የተመቸኝ፣ የሌለ ማለት ነው። ታሪኩም በጣም ደስ የሚል አይነት ታሪክ ነው። ቅዱሴና ኪራ ወንድማማቾች ሆነዋል። በዛ በኩል ደግሞ አለ ዳጊ መጥተዋል። ሌሎችም ሰዎች በቅርቡ ይገባሉ። ጽናት ፕሮ ላይ ያሉ ከሌላም ያሉ መጥተው ይቀላቀላሉ። በጣም የምትወዱትና በጉጉት የምታዩት ተከታታይ ድራማ እንደሚሆን እኔ 100% እርግጠኛ ሆኜ ነው የምነግራችሁ። እንዴት ናችሁ ውድ የዘር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ዘር ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ማለት ክፍል 2 ላይ ምን ይፈጠራል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል ጋይስ። ዘር ተከታታይ ድራማ ላይ ማለት ነው ኪራ በቃ ተጠበበበት። በተለይ ከድምጿ ጋር አብሮ ተያይዞ ያለችው ነገር በጣም ያምራል። እንደገና ደግሞ ትንሽ የፈራሁት የኪራን ፍቅረኛ መልሰው ጽናትን እንዳያደርጉ ብዬ ነበረ። እሱም ባለማድረጋቸው በጣም አድንቄያቸዋለሁ። የምሬ ጽናትን ብታደርጉ ኑሮ ድራማው በጣም ይደብር ነበረ። እውነት ለመናገር አንዳንዴ ሁለቱ እርስ በርሳቸው በጣም ስለተግባቡ ብሎ እሷን የማምጣት ነገር ይኖራል ብዬ አስቤ ነበረ። እሷን አለማድረጋችሁ በጣም ተመችቶኛል። ቢኮዝ ጽናት ላይም ጽናትና ኪራ ሆነው እዚህ ጋርም ጽናትና ኪራ ሲሆን ድራማው ትንሽ ይደብራል። አሁን ግን እሱን የሚወዱ ብዙ አሉ። አሁንም እንግዲህ ታውቃላችሁ ከዚህ በፊት ጽናት ክፍል 1 ጀምሮ ለምንድነው ኪራን እንደዚህ የሚወዱ ሴቶች እስኪ መፍትሄውን ንገሩኝ ብዬ ብዙ ሴቶች ስጠይቅ ነበረ። አሁንም እዚህ ላይ እንደዛ አይነት ነገር አለ። ኪራን ብዙ ሰው ይፈልገዋል። ባይ ዘ ዌይ ጽናትም እዚህ ድራማ ላይ ትኖርበታለች። ተስፋ አድርጉ ትመጣለች በቅርቡ። በዚሁ ኮሽኩ እያልኳችሁ ነው፣ ብዙ ሚስጥር እየነገርኳችሁ ነው። እና ይሄ ድራማ እውነት ለመናገር በጣም ተመችቶኛል። በጣም ቅዱሴም አንድ ነገር ልንገራችሁ፣ ቅዱሴ ራሱ ከወንድሙ ጋር የሚሆንበት ኦፖርቹኒቲ በጣም ሰፊ። አሁን ባለውበት ደረጃ 60% ሊወስድ ይችላለሁ። ቅዱሴ ራሱ ተገልብጦ ከወንድሙ ጋር ወይም ከኪራ ጋር በቃ እጅና ጓንት የሚሆኑበት አይነት ድራማ ነው የሚሆነው። ምክንያቱም የቅዱሴ አባት
እሱ ቅዱሴን ራሱ ለማስወገድ የሚፈልግ አይነት ሰው ነው። ቢኮዝ ገንዘብ ወዳጅ ብቻ ነው፣ ሌላ ምንም አይነት ነገር የሚወደው ነገር የለው። እሱም ነገር ጥሩ ነው ማለት ቅዱሴና ኪራን አለያይቶ ቢጨርሱ ኑሮ ድራማውን ትንሽ ደባሪ ይሆናል፣ ግን አንድ ላይ የሚሆኑ ይመስለኛል። እኔ እንደዛ ነው የምረዳው። ከዛ ዳጊም አለ። ዳጊም ደግሞ ጥሩ ጓደኛቸው ሆኖ ይቀጥላል ብዬ አስባለሁ። ነገር ግን ቅዱሴን እንደዚህ በቀላሉ ይቅርታ ይሉታል ማለት እኔ አልችልም። ግን ቅዱሴ ብዙ መስዋዕትነት ይከፍላል ብዬ አስባለሁ። ማለትም ለኪራ ብሎ ራሱን እስከ መስጠት ድረስ ማለት ህይወቱን እስከ መስጠት ድረስ ሊደርስ ይችላል ብዬ አስባለሁ። እንደዛ አይነት ነገር የምናይ ይመስለኛል። እናንተ እስኪ ሀሳባችሁ ኮሜንት ላይ ያስቀምጡልኝ። እንዴት ታዩታላችሁ ይህንን ተከታታይ ድራማ? ምዕራፍ 1ን እንዴት አገኛችሁ? ምዕራፍ 2ን በምን መልኩ ትጠብቁታላችሁ? ሀሳቡ አላችሁ ወይ? እንቀጥል ወይስ እናቁም? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። በእርግጠኝነት እኔ 99% ኧረ ቀጥሉ፣ ጽናትን አቁሙ እንደምትሉ እርግጠኛ ነኝ። ጽናት ይቁምና በቃ ይሄን ብቻ ቀጥሉ እንደምትሉ እርግጠኛ ነኝ። ቢኮዝ ይሄ በጣም ጸዴ ከሚባል ተከታታይ ድራማ አንዱ ነው። ጅማሬው እንደዚህ ያበደ ከሆነ ቀጣዩ ክፍሎች ምን እያየን ምን አይነት ነገር እያየን ምን አይነት ነገሮችን እያደረግን እንደምንቀጥል እንጃ ፈርቻለሁ። የምሬን ነው የምላችሁ። ዋው ተመችቶኛል። የምሬን ነው የምላችሁ። በዚሁ አጋጣሚ አንድ እስቲ ስለ ገንዘብ የሆነ ነገር ልበላችሁ። ገንዘብን እንዴት ነው የምታዩት? ለምሳሌ እኔ እንኳን እዚህ ጋር መጥቼ ማወራው ሱስ ኖሮብኝ አይደለም አይደለ? የመጀመሪያው ዋናው ዓላማ ገንዘብ መስራት ነው። የትኛውም ሰው ገንዘብ መስራት ነው። ለምሳሌ አንድ ድራማ ፖስት ሲደረግ ዋናው ዓላማቸው ገንዘብ መስራት ነው። ማንኛውም ሰው ዋናው ዓላማ ሰው ማስተማር ነው ቢላችሁ እንዳትሰሙ። የምሬ ዋናው ዓላማ መጀመሪያ ራስን ጥቅመኛው ራስ መሆን አለበት። እኔ ስጠቀም ነው ሌላውን ሰው ልጠቀም የምችለው። ስለዚህ ዋናው ዓላማ እኔ ገንዘብ አግኝቼ ከዛ በኋላ ገንዘብ ማግኘቴን ብቻ ሳይሆን የማየው ለሰዎች ምን መስጠት አለብኝ፣ ሰዎች ከኔ ምን መማር አለባቸው፣ ወይም ደግሞ ሰዎች ከዚህ ድራማ የሆነ ነገር ሊማሩ ግድ ነው። ስለዚህ ሰዎችን በሆነ መልኩ ማስተማር አለብን ብሎ የሚካሄደው በዛ መልኩ ነው። ማለት በቀጣይነት ወይም ሁለተኛ ደረጃ ላይ ታስቀምጡ ትችላላችሁ። ሁሉም ሰው መጀመሪያ ገንዘብ ማግኘት ነው ዓላማ። ሰውን መጥቀም ቢሆንም ገንዘብ ማግኘት ነው። በቃ በተዘዋዋሪ ገንዘብ ማግኘት ነው። ሰውን ለመጥቀም ነው ትላለህ እና ሰውን ጠቅመህ ምንድን ነው የምታገኘው? ገንዘብ። ስለዚህ ቅድሚያ ሰውን ጠቅመህ ሳይሆን ገንዘብ አግኝተህ ነው የምጠቅማቸው። ገብቷችኋል? አላቸው የፈለጉት ነገር። እኔ አሁን እዚህ ጋር ገንዘብ ባላገኝ ይህንን ነገር እየመጣሁ እዚህ ጋር አላወራም፣ አልለፈልፍም እንዴ። ለምሳሌ ይሄ ድራማ እና ባትወዱትና እንደው ዝም ብሎ 4000 ሰው ብቻ አይቶት ቢቀር እንደው በዛ ከተባለ እስከ ክፍል 5-6 ድረስ ሊሄድ ይችላል። ከዛ በኋላ አለቀ ተብሎ ይቆማል። ይኸው ሌሎች ተከታታይ ድራማዎች ተጀምረው የቀሩ በቃ እንደው በዛ ከተባለ 20 ድረስ ይሄዳሉ። ከዛ በኋላ አለቀ ተብሎ ይቀራል። ተጀምሮ ዝም ብሎ የሚቀሩ ድራማዎች አሉ። ለምን ይመስላችኋል? በቃ ሰው ስላልወደዳቸው አልሄደም። ካልታየ አትሰራው። ገብቷችኋል? ካላገኘህ አትሰራው ማለት ነው። ስለዚህ የመጀመሪያው ፈርስት ወሳኙ ነገር ገንዘብ ማግኘት ነው። ገንዘብ ማግኘት በህይወታችሁ ውስጥ አብዛኞቻችን የምንላፈው ገንዘብ ለማግኘት እውነቱ ይሄ ነው። ወደዚህም አላችሁ ወደዛም ሀገር ውስጥ መሆናችሁ ከሀገር ውጭ የትም ቦታ ሄዳችሁ ብትጨረጨሩ ገንዘብ ለማግኘት ነው። እውነት ነው። ገንዘብን ግን ማምለክ የጀመራችሁ ዕለት ነው ችግሩ። ገንዘብ ደስታዬን ይገዛል ብላችሁ ያሰባችሁ ዕለት ነው ችግሩ። ገንዘብ አይመለክም። ገንዘብ ያስፈልጋል። የፋይናንሻል ፍሪደም ለማንኛውም ሰው ያስፈልጋል። ግን ገንዘብ ደስታን አይገዛም። ገንዘብ አይመለክም። ያንን ማድረግ የጀመራችሁ ዕለት የእናንተ ወዳጅ ገንዘብ ነው። የእናንተ ወዳጅ ገንዘብ ነው። የእናንተ ወዳጅ ገንዘብ ነው። የእናንተ ደግሞ ክፉ ሰው ነው። በቃ ከገንዘብ ውጭ ያለው ሁሉ ለእናንተ መጥፎ ነው። የዛኔ የምታደርጉት ልክ እንደ ቅዱስ አባት ነው። ገንዘብ ብቻ ነው የምትወዱት። ልጄ የለም፣ ወንድሜ የለም፣ ዘመዴ የለም፣ ምን የለም፣ አከሌ ጎዳ አከሌ። በቃ ገንዘብ የምታገኝበትን ወይ ብቻ ነው የምትፈልገው። ማጥፋት ካለበት አጠፋለህ፣ መሾት ካለበት በቃ እንደፈለክ ትሆናለህ፣ እንደፈለክ ትኖራለህ ማለት ነው። ይሄ ደግሞ እጅግ በጣም መጥፎ ነው። እዚህ ነገር ውስጥ የሚያስገባችሁ ገንዘብን በሌላ ወይ ማየት የጀመራችሁ ጊዜ
እና በመጽሐፍ ቅዱስ ስትሄዱ ለሁለት ጌቶች መገዛት አትችሉም ይላል። አንዱ ገንዘብ ያደርግና አንዱን ፈጣሪ እግዚአብሔርን ይላል እና እንደ ጌታም ነው ማለት ነው። አያችሁ ገንዘብ እንደ ጌታ ለሁለት ጌቶች መገዛት አትችሉም ይልና ለገንዘብና ለእግዚአብሔር መገዛት አትችሉም ይላል። ያ ማለት ምንድን ነው? ገንዘብንም ጌታ ማድረግ ትችላለህ ማለት ገንዘብ ጌታ ይሆናል ማለት ነው፣ ገዢ ይሆናል ማለት ነው ገንዘብ። እንደዛ ካደረግ የዛኔ አንተ በቃ ህይወት ሁሉ ተመሰቃቅሏል። እና ገንዘብን ማየት ያለባችሁ በትክክለኛ ወይ ነው ብዬ ነው የማስበው። ምክንያቱም ህይወታችሁ እንዳይበላሽ። ብዙ ጊዜ ሰው ገንዘብ ካገኘ በኋላ ይቀያየራል፣ ይለወጣል። በቃ በጣም የማጠብቁት አይነት ሰው ይሆናል። ለምን ይመስላችኋል? ገንዘብ እየገዛው ስለሆነ። በጣም መልካም የምትሉት ሰውዬ የሆነ ትንሽ ከፍ ካለ በኋላ የለም፣ ያ ማንነቱም የለም፣ ሌላ ነገሩ በቃ ሌላ። እንደዛ እንድትሆኑ አልፈልግም። እኔም እንደዛ መሆን አልፈልግም። አሁን ለምሳሌ እኔ በጣም ብዙ ማሳካት የምፈልጋቸው ጎሎች አሉ። በስራ መድረስ የምፈልግበት ቦታ አለ። ፋይናንሻል መድረስ የምፈልግበት ቦታ አለ። ኢቭን ምን አይነት መኪናዎች መግዛት እንደፈለግ አስቀምጫለሁ፣ ቁጭ አድርጌያለሁ። ላይክ ሊስት በሉት በቃ ደርድሬ ቁጭ አድርጌያለሁ። ቤት መስራት እፈልጋለሁ። ምን አይነት ቤት እንደምሰራ አስቀምጫለሁ። የት እንደምሰራ አስቀምጫለሁ። ይሄ ሁሉ የሚሳካ የማይሳካ አይደለም፣ ይሳካል። ጊዜውን ጠብቆ ሁሉም ይመጣል። ምን ተማምነ ነው ካላችሁ እኔ ራሴን አልተማመንም። ማምነው እሱ ነው። ጌታን አምነዋለሁ። እሱ ሁሉን ውብ አድርጎ ይሰራል። ያ ነገር ይመጣል። አይመጣም አይደለም፣ ግን ሲመጣ እናንተ አሁን ባላችሁ ማንነት ነው መቀጠል ያለባችሁ። ሲመጣ ከገንዘቡ ጋር ተጣብቃችሁ ፈጣሪያችሁን መተው የለባችሁም። ከሆነ እንትን ጋር ከሱ ጋር ተጣብቃችሁ ቤተሰባችሁ መተው የለባችሁ። እኔ ብዙ ጊዜ ምን ብዬ ጸልያለሁ መሰላችሁ? ጌታዬ ሆይ ሁሉን እዚህ ጋር ያየሁትንም ራእይም ያየው ሊሆን ይችላል፣ ያሰብኩትም ሊሆን ይችላል፣ መድረስ የምፈልግበትን ሊሆን ይችላል፣ ፋይናንሻል ብሬክ ስሩ ሊሆን ይችላል። እደርስበታል፣ አምናል፣ እደርስበታል። የማልደርስበት ምንም ምክንያት የለም፣ ደርስበታል። ነገር ግን ያኔ ሁሉ ተሰብስቦ የመጣ ጊዜ አንተን እንዳልተው ጠብቀኝ። እኔ ራሴን አላምን ብዬ ብዙ ጊዜ ለአምላኬ ነው የምሬ ነው። በቃ አንተ እጄን ያዘኝ ብዬ ብዙ ጊዜ ያወራል። ለምንድነው ታውቃላችሁ? ገንዘብ በጣም መጥፎ በትንሹም ቢሆን ስላየሁት እና እናንተም ይሄንን መንገድ ብትከተሉ ጥሩ ነው ብዬ አስባለሁ። ቢኮዝ ገንዘብ ከመጣ በኋላ በጣም በቀላሉ ህይወታችንን የምናጣበትን መንገድ ሊሆን ስለሚችል ብዙ ሰው ይምጣና እስኪ እንዲሆን እንዴት እንደምጠቀም ምናምን። አንተ ማነህ? አንቺ ማነሽ? ሁላችንም ብለን ነበር፣ ብዙ አይተንበታል። እና እኔ በትንሹም ቢሆን ስላየው፣ በትንሹ ሳይሆን በደንብ ተወቅጬ ተወግሬ ስላየው እንደዚህ እምላችሁና ይህንን ነገር በደንብ ያስተምረናል ይሄ ድራማ። ከዛም አልፎ ደግሞ ብዙ ነገሮችን የምናይበት፣ ለፍቅር የሚደረግ መስዋዕትነት፣ ለቤተሰብ የሚደረግ ብዙ ነገር ታያላችሁ። ዘር ደግሞ እንዴት እንደሚበቅል የምናየው ይሆናል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዚያው አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ፣ ሌታችሁ ብሩህ ይሆንላችሁ እያልኩኝ በዚህ ሰናበታችኋለሁ። ቀስ ቀስ እያለ ሌላ ያለፈ ወይም ደግሞ እንደሚባለው ጋይስ የቆየ የዘገየ የቤተሰብ ምናምን ይሄ እንትን እየመጣ ነው። ዙሪያ ጥምጥም ዞሮ እየመጣ ነው። ንብረቱ የኔ ነው ወደ ራሴ አዞረዋለሁ የሚል አካል እየመጣ ነው። አዎ እየመጣ ነው። እኔ እኮ ከዚህ በፊትም ተናግሬያለሁ። የነ ኪራ ቤት ችግር አያጥመውም። ይህንን ቤት ካልቀየሩ ከኛ ራስ ላይ አወርዱ እኛ ማስጨነቃቸውን አይተውም ብዬ ከዚህ በፊት ተናግሬያለሁ። ብዙ ይላችሁ እንደሆነ እናንተም ከኔ ጋር ወይኔ አማርኛ ተስማምታችሁ ያ አማርኛ እንግዲህ ችግር ነው ያላሉትና ከኔ ጋር ተስማምታችሁ ኮሜንት ላይ አብዛኞቻችሁ እውነት ነው ይሄን ቤት ይቀይሩ ስትሉ ነበር እና እሱ ነገር ትዝ ያለኝ በጣም ቆይቷል። ይሄንን ነገር ሪከመንድ ካደረኳችሁ ወይም ደግሞ እንደዚህ ብዬ ከተናገርኩ በጣም ቆይቷል እና ያቺን ትዝ ያለችኝ በትላንትናው ክፍል። ለማንኛውም እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ጽናትን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጃባ ምላችሁ ይሆናል። ጽናት በትላንትናው ክፍል አዳዲስ ነገሮችን በሰፊው ያየንበት ክፍል ነበረ።
እንግዳ የሆኑ ፊቶችንም አይተን ነበረ። ሜቢ አይታችሁ ነበር ከዚህ በፊትም። ግን አሁን አላማው ምን እንደሆነ ታርጌቱ ምን እንደሆነና ምን ፈልጎ እንደመጣ በደንብ እያየንበት ክፍል ነበረ። የተሾመ ጓደኛ ወይም ደግሞ የተሾመ የቀድሞ ጓድ ዘመድ ሊሆን ይችላል፣ አይዶኖ ብቻ ከተሾመ ጋር የሚያገናኘው አንድ አካል መጥቶ ተሾመ ከሱ የወሰደውን ንብረት ለመውሰድ እንበለው ወይስ ደግሞ ተሾመ ብቻ የሆነ ክላሽ የሚያደርግ ነገር አለ፣ ክላሽ ያደረገ ነገር አለ እዛ አካባቢ። የኪራ አባትና አሁን የመጣው አዲስ ባለ ክራንቹ ሰውዬ ማለት ነው የሆነ ሚስቴክ አለ እዛ ጋር። ሜቢ ተሾመ ስህተት ሰርቶ ንብረቱን አፍርቶ ሊሆን ይችላል። አይዶ ነው አልሰራም ማለትም አልችልም። ምክንያቱም አራርቆ ነው የወለደው ይሄ ሰውዬ። ባሌም ወልዷል፣ ቦሌም ወልዷል፣ ሌላ ቦታ ወልዷል። ክሩቤል ሌላ ቦታ፣ ኪያ ሌላ ቦታ፣ ያኛው ኪራ ሌላ ቦታ፣ ኪሩቤል ሌላ ቦታ። ወይኔ ባላችሁ ስማችሁ ራሱ እኮ ኬኬኬ ነው የደረደረው። እና ግን ሰውዬ እኔ አላምነው እውነት ለመናገር እና የሆነ ነገር አለ። እንዴት ነው ይሄ የመጣው ሰውዬ ተሳክቶለት ንብረቱን እንዳለ ወስዶ እነ ኪራን ከቤት አስወጥቶ ሜዳ ላይ ይጥላቸው ይሆን ወይስ ደግሞ አይሳካልትም ብላችሁ ታስባላችሁ? ምን ትላላችሁ? እኔ ግን ሲመስለኝ ይሄ ድራማ ማለቂያ መቋጫ ስለሌለው ወደፊት ነው ብለዋል። እንግዲህ እኔ አላልኩም፣ እነሱ ናቸው ያሉት። ስለዚህ እነዚህን ሰዎች ጠራርጎ ለጊዜውም ቢሆን ለአንድ ወር ለሁለት ወርም ቢሆን ጠራርገው ከቤትም ከስራም ያስወጧቸዋል የሚል ሀሳብ አለኝ። ለምን እንደሆነ ታውቃላችሁ? እንደዚህ በቀላሉ የመጣ አይነት ሰው አይመስለኝም። ማለት ብዙ ነገሮችን አጥንቶ ብዙ ነገሮችን በእጁ አስገብቶ ብዙ መረጃዎችን ይዞ ኢቨን ከስራ ቦታ ፋይሎች ሲሰረቁ ምናምን አይታችኋል። ሶ ብቻ የሆነ የተቀናጀ ነገር እንዳለ ነው እኔ የሚሰማኝ። ዝም ብሎ ነገር ተራ ነገር አይመስለኝም። ስለዚህ ትንሽ እዛ ቤት ከበድ ያለ ውጥረት እየመጣ ነው ብያችኋለሁ። ውጥረቱ ከመምጣቱ በፊት ደግሞ ድግስ መሆኑ አስባችኋል አይደለ? ያ ነገር ምን ያደርጋል? ከፊት የሆነ የሚያስጨንቁ ብዙ ክፍሎች እንዳሉ ወይም ደግሞ እዛ ቤት ውስጥ ጭንቀት እንዳለ ያየንበት ወይም ደግሞ ምንድነው ማስተዋል ትችላላችሁ እያልኳችሁ ያለሁት። ኪያ በትናንትናው ክፍል ታዛዝን ነበረ፣ ግን ደግሞ በሄናም እኔ አልፈርድም። ማለት ሄና ላይም በጣም ብዙ ነገር አድርገዋል፣ ይሰማዋል። እንደዚህ አይነት ሰው ደግሞ ይሰማዋል። ከመጥፎ ባህሪ ለመስተካከል እየጣረ ያለ አንድ ሰው ሁሉም ሰው ሲፈርድበት ወደዚህ ነገር የመመለስ ቻንሱ በጣም ሰፊ ነው እና እውነት ነው ይመለሳል፣ አይመለስም አይደለም። ኢቭን ደህና እንኳን ሰው ደህናው ሰው ማለት ነው ለምሳሌ እንደ እሱ የተለያዩ ሴቶች ምናምን እንትን የማያደርግ የሚባለው አይነት ጥሩ ሰው የተባለው ሰው በፍቅረኛው ከተከዳ ምንድን ነው የሚያደርገው? ቀጥታ የመጀመሪያው ሀሳብ ምንድን ነው? የእሷን ጓደኛ ፍቅረኛ እያደረገ አድርጎ መተው። በቃ የእሷን ጓደኛ የተባለው ሁሉ እየያዘ ይወለውላል። ከዛ ከሌሎች ሴቶች ጋር ብዙ ሴቶች ጋር እያመጣ ከእሷ ጋር እሷ እንድታየው ማድረግ፣ እሷ ያለችበት ቦታ መውሰድ ምናምን። ይህንን ነው የሚያደርገው። ይሄ ደግሞ የአብዛኛው ሰው ባህሪ ነው እና እዚህ ነገር ውስጥ የመግባቱ ነገር ለሱ ምንም አይደለም ሄና። ምክንያቱም ከዚህ በፊትም ሲያደርገውና ሲያሳልፉ የነበረው ህይወት ነው ከኪራ ጋር ገብቷቸዋል አይደለ? ምንም ይሄ እንትን የሚል አይነት ባህሪ የለውም። ሶ ወደዛ የመምጣት ነገሩ ሊገርማችሁ አይገባም ልላችሁ ፈልጌ ነው። ኪያ ከዚህ በፊት ብያቸዋለሁ፣ የሆነ የወንዳ ወንድ አይነት ባህሪ ያለባት፣ የሆነ መቆጣት ምናምን፣ ቀስ ብላ ነገሮችን ማረጋጋት ነበረባት የሚል ሀሳብ አንስቻለሁ። ጭራሽ እንዳታጣው ብዬ አውርቼ ነበርና የተፈጠረው ይሄ ነው በቃ። አሁን የኔ ጥያቄ ሁለቱ ተስማምተው ፍቅረኛሞች ሆነው ይቀጥላሉ ወይስ ደግሞ እንደዚህ በቃ ተያይዘው ይቀጥላሉ? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ነው የምታዩት ይሄኛውን ክፍል? እኔ ግን ያው ዞሮ ፍቅረኛሞች ይሆናሉ ብዬ ነው ማስበው እንጂ ይጎዳዳሉ የሚል ሀሳብ የለኝም እንደው ነው። ለማንኛውም ሀሳባችሁን ኮሜንት ላይ አስቀምጡልኝ፣ የእናንተን ሀሳብ። ሌላኛው በትላንትናው ክፍል ትንሽ ለየት ያለው ቤት ፋዘርን ሽኝት በነበረበት ታይም ላይ የነበረችው ጭዌ ዘና ታደርግ ነበር። እውነት ለመናገር
ሜናም እነናቲም በቃ እያንዳንዷ ነገር ትጣፍጥ ነበር። የሆነ ደስ የሚል ጊዜ ነበረ። እንዴት ነው አልናፈቃችሁም? ከቤተሰቦቻችሁ ጋር ሰብሰብ ብላችሁ ወይም ደግሞ ከጓደኞቻችሁ ጋር ሰብሰብ ብላችሁ ላይክ የሆነ ደስ የሚል ቦታ የራሳችሁን ጊዜ እያሳለፋችሁ እንደዚህ መጫወት ምናምን አላማራችሁም? ጋይስ ወይኔ እኔ እንዴት እንዳልኩ አረገዝኩኝ ብቻ እንዳትሉኝ እንጂ አምሮኛል። በጣም ረጅም ጊዜ ሆኖኛል። 5 ወር 6 ዓመት በቃ በትንሹ 5 ዓመት ይሆነኛል እንደዚህ አይነት ላይፍ ከራፑኝ ማለት ከጓደኞቼ ጋር በጣም በፊት ላይ ሰብሰብ ብለን በተለይ ትንሽ በዓል ካለ ዊኬንድ ላይ ምናምን ሁላ እንሰበስባለን። እንደዚህ ሰብሰብ ብለን በጀማ ፈታ እንል ነበረ፣ እንጫወት ነበር እና አሁን ግን የለም። በቃ ስራና ስራ ብቻ ነው። ከዚህ ቢሮ ንቅንቅ የለም። ማንንም አላገኝም። ቢሻለው ይሄ ነው፣ ያኛው ያዋጣም። ግን ደግሞ አንዳንዴ የራሳችሁን ሪላክስ ማድረግ ጥሩ ነው። ግን እንደ እውነቱ አሁን ያኛውን ላይፍ መልሰዋለሁ ብዬ አላስብም በፍጹም። በፊት የነበረው እንትን ውስጥ አልገባም። ላይክ እንትን ብል እንኳን እንደዚህ አይነት ላይፍ ብፈልግ እንኳን ገና ጓደኞች መፈለግ አለብኝ። ገና ሌላ አዲስ ጓደኛ ማፍራት አለብኝና የበፊቱ እንዳለ ክሎዝ አድርጌ ያለው ሁሉና ትንሽ ከባድ ይሆናል። አሁን እኔ እንደዚህ አይነት ውስጥ ለመግባት ግን ጥሩ ጊዜ ታሳልፉበታላችሁ። እውነት ለመናገር በተለይ ደግሞ አብራችሁ ያላችሁ ሰዎች ትላልቅ ሰዎች ከሆኑ ላይክ ትላልቅ ሰዎች ስላችሁ ለምሳሌ ፊውቸራቸው ትልቅ ሀሳብ የሆነ አሁን ላይ ትልቅ ቦታ ባይደርሱ እንኳን ፊውቸራቸው ሀሳባቸው ይሄ ነጋቸው ትልቅ ቦታ እንደሚደርሱ የሚያወሩ ህልማቸውን የሚያወሩ በቃ የሆነ ፑሽ የሚያደርጓቸው አይነት ሰዎች ከሆኑ መልካም ናቸው። ግን ወደ ታች የሚጥሏችሁ ከሆኑ አይናፋም፣ እናንተን ይዘው ወደ ታች የሚወርዱት። ለዛ ነው የበፊቶቹ ጓደኞቼ ጋር አሁንም ግንኙነት ውስጥ ወይም ደግሞ እንደዚህ አይነት ነገር ውስጥ መግባት የማልፈልግ። ምክንያቱም እነሱ ወደ ታች እንጂ ወደፊት የለም። ምንም አይነት ጓደኛ እንትን ስታደርጉ ፊውቸር ያለው ወይም ትልቅ ቦታ መድረስ የሚያስብ በቃ ነገ እንደዚህ ያደርጋል፣ የሆነ ነገር ሰራለሁ፣ እንደዚህ ያደርጋል፣ እንደዚህ ማድረግ አለብን፣ በዚህ ጊዜ ውስጥ እንደዚህ አይነት ነገር መድረስ አለብን፣ እንችላለን፣ ለምን አንችልም፣ እንስራ የሚል አይነት ሰው ከሆነ ፐርፌክት እና እንደዚህ አይነት ጓደኛ ያዙ ነው በዚሁ አጋጣሚ እያልኳቸው ያለው።